ሰላም ጤና ይስጥልን ተመልካቾቻችን እንደምን ቆያችሁ ከኢትዮ ኦንላይን ለለቱ ያዘጋጀናቸውን ዜናዎች የማቀርብላችሁ እኔ ቤተልሔም ሲሳይ ነኝ የዜናዎቹ ዋና አዘጋጅ ደግሞ ጌታቸው ወርቁ ነው ከዜናዎቹ ጋር መልካም ቆይታ ከአንድነት ፓርክ ጉብኝት ከ2 ሚሊዮን ብር በላይ ተሰበሰበ በብሔራዊ ቤተመንግስት ግቢ ውስጥ እየተገነቡ ካሉ ፓርኮች ሙዚየሞች የእንስሳ መኖሪያ ስሉ የኦሮሞ ፖለቲከኞች አዎን እኛ ኢትዮጵያውያን ወንድሙን ከሚያርድ ሰው ጋር የጋራ ታሪክ የለንም ክቡር ጠቅላይ ሚኒስትር ዝቅ ብዬ አክብሬዎታለሁ መፍትሄ የማይሰጡ ከሆነ ግን ቀጥ ብዬ ቆሜ እታገሎታለሁ ታማኝ በየነ የሰባዊ መብት ተሟጋችና አክቲቪስት ዝርዝሩን ኢየሩስ ተስፋዬ እንደሚከተለው ታቀርብልናለች ከኢትዮጵያውያን ጋር የጋራ ታሪክ የለንም ለምትሉ ጽንፍ ረጋጭ የኦሮሞ ፖለቲከኞች አዎ እኛ ኢትዮጵያውያን ወንድማቸውን ከሚያርዱና በወንድማቸው ላይ ቢላ ከሚያነሱ ጋር የጋራ ታሪክ የለንም የኛ የጋራ ታሪክ ከሰፊው የኦሮሞ ህዝብ ጋር ነው ሲል የሰባዊ መብት ተሟጋችና አክቲቪስት ታማኝ በየነ ተናገረ የጋራ ታሪክ ኢትዮጵያውያን የለንም ከኢትዮጵያ ጋር የጋራ ታሪክ የለንም የምትሉ አዎ ከሚያርዱ ጋር የጋራ ታሪክ የለንም አዎ በወንድሙ ላይ ቢላ ከሚያነሳ ጋር የጋራ ታሪክ የለንም የኛ የጋራ ታሪክ ከሰፊው የኦሮሞ ህዝብ ጋር የጋራ ታሪክ አለን በኢትዮጵያ የህግ የበላይነት እንዲከበር ለመጠየቅ በዋሽንግተን ዲሲ በተወጣው ሰላማዊ ሰልፍ ላይ የተገኘው ታማኝ በየነ ሴትን ልጅ መግደል ቄስን መግደል አንገት መቁረጥ የኛ የጋራ ታሪክ አይደለም የጥቂት ጽንፈኛ ፖለቲከኞችና ጠባቦች የፈጠሩት አሳፋሪ ተግባር ነው ሲል ተደምጧል ሴትን ልጅ መግደል ቄስን መግደል አንገት መቁረጥ የኛ ታሪክ አይደለም ይሄን ጥቂት ፖለቲከኞች ጥቂት ጠባቦች የፈጠራችሁት ነው እኛ ኢትዮጵያውያን በኢትዮጵያ ውስጥ ለኢትዮጵያ መኖር መስዋዕትነት ከከፈሉት ከነ አብዲሳ ጋር ነው የኛ የጋራ ታሪክ ያለው ከነ አበባ ቢቂላ ጋር ነው የኛ የጋራ ታሪክ ከነ ጥላሁን ገሰሰ ጋር ነው የኛ የጋራ ታሪክ ከነ ጸጋዬ ገብረመድህን ጋር ነው የኛ የጋራ ታሪክ ከነ ቢቹ ጋር ነው የኛ የጋራ ታሪክ ከነ መርን ንጉሴ ከነ ረቡሴ ቡልቶ ጋር ነው የኛ የጋራ ታሪክ ሰፊው የኦሮሞ ህዝብ ማቀፍን አብሮ መኖርን ያስተማረ ኢትዮጵያ የምትባለው ሀገር ስትፈጠር ከሌሎች ኢትዮጵያውያን ጋር ሆኖ ኢትዮጵያን የፈጠረና ያስከበረ የኦሮሞ ህዝብ በስምህ የሚንቀሳቀሱት በስምህ የሚነግዱት ፖለቲከኞች ወንድሞችህን ሲያርዱ ተው ልትላቸው ይገባል ኢትዮጵያን በጋራ ሁሉም ኢትዮጵያዊ ጠብቆ እንዳቆያት ሁሉ የኦሮሞ ምሁራን በእውነት ኢትዮጵያ ውስጥ ባለፉት ሳምንታት የተካሄዱትን ጭፍጨፋዎች እያያችሁ ዝም ለማለት ያስቻላችሁ ምክንያቱ ምንድነው ዛሬውኑ ይሄ መተላለቅ እንዲቆም ወጣችሁ እንድትናገሩ ጥሬን አቀርባለሁ ቤተክርስቲያን በማቃጠል ኦርቶዶክስ ተዋሕዶ ክርስትና ማጥፋት አይቻልም መስጂድ አቃጥሎ እስልምናን ማጥፋት አይቻልም ብሏል ክርስቲያን ወንድሞቻችን ሙስሊም ወንድሞቻችን ቤተክርስቲያን አቃጥሎ ኦርቶዶክስን ማጥፋት አይቻልም ይሄንን ጣሊያን ሞክሮት ነበር አልቻለም ነበር መስጊድን በማቃጠል እስልምና ማጥፋት አይቻልም ይሄ ቢሆን ኖሮ ብዙ ምዕራባውያን ሞክረዋል አልሆነም በግፍ ህይወታቸውን ላጡ ኢትዮጵያውያን ደግሞ ገዳያቸው በህግ እስኪጠየቅ ድረስ ለአንድ ቀንም እንደማንተኛ ሊታወቅ ይገባል ሲል ተናግሯል ብቻችንን ቆመን በየቤታችን ያለቀስን ለውጥ አናመጣም ያለው ታማኝ በየነ በሀገር ውስጥም ሆነ በውጭ ሀገራት ያሉ ኢትዮጵያውያን እንዲደራጁና ከእንግዲህ በኋላ በየአደባባዩ የወጡ ከማልቀስ እንደ ዜጋ የሚገባንን ኃላፊነት መወጣት አለብን ብሏል ኢትዮጵያውያን የሚያምርብን አብረን ስንቆም ነው ዛሬም ነገም በኢትዮጵያ ውስጥ የሚያኖረን ኢትዮጵያዊነት ብቻ ነው ሲል ተደምጧል ጽንፈኞች ደግሞ እኛ ኢትዮጵያውያን በጋራ ስንቆም ይህ ከልክ ያለፈ ጥጋባችሁ እንደሚበርድ እንድታውቁት እንፈልጋለን ብሏል ጠቅላይ ሚኒስትር ዶክተር አብይ አህመድ በውጭ ያለነው ኢትዮጵያን ሲመጡ እጃችንን ዘርግተን በፍቅር ተቀብለነውታል በመላው ኢትዮጵያ ለኢትዮጵያዊ በፍቅር አቅፈውታል ዛሬ አቅም እንደሌለው ሰው ከሚሆኑ የተቀመጡበት ወንበርና ስልጣን አቅም ይሰጣውታልና ገዳዮችን ዛሬውኑ ለፍርድ ያቀርቡልን
ይህን የማያደርጉ ከሆነ ግን ለፍቅር የዘረጋነው እጃችን መጨበጥ ይችላል፣ መሰብሰብ ይችላል። ይህን ሊያውቁት ይገባል። በግሌ ደግሞ ለኢትዮጵያ እናቶች እንባ ለማበስ መምጣቶትን ከልብ ተቀብዬ ዝቅ ብዬ አክብሬዎታለሁ። መፍትሄ የማይሰጡ ከሆኑ ግን ቀጥ ብዬ ቁሜ ልታገላውት ቃል እገባለሁ። ባላሰባችሁት ባልገመታችሁት መንገድ በገዛ ወንድሞቻችሁ የታረዳችሁ፣ የተገደላችሁ፣ ያለቀሳችሁ ያላችሁ ቤተሰቦች በሙሉ እግዚአብሔር ያጽናችሁ። እኛ በውጭ የምንኖረው ኢትዮጵያውያን ድምጻችሁ ሆነን እንቀጥላለን። ይህን አይነት ግፍና መከራ እንዳይቀጥል ዛሬም ነገም አብረናችሁ እንቆማለን። መንግስት የህግ የበላይነትን እንዲያስከብር የኢትዮጵያ ሰብአዊ መብት ኮሚሽን ጠየቀ። ሰሞኑን በኦሮሚያ ክልልና በአዲስ አበባ ከተማ ዙሪያ በተከሰተ ሁከትና ግርግር በደቦ የተፈጸሙ የዜጎች ግድያዎች፣ መፈናቀሎችና የንብረት ውድመቶችን አስመልክቶ የኢትዮጵያ ሰብአዊ መብት ኮሚሽን የአቋም መግለጫ አውጥቷል። ዜጎች የአካልና የስነ ልቦና ጉዳት እንደደረሰባቸው ገልጿል። በመግለጫው ላይ የመገናኛ ብዙሃንን ዘገባ ጠቅሶ የሟቾች ቁጥር ከ70 እስከ 80 መድረሱን አስታውቋል። የኢትዮጵያ ሰብአዊ መብት ኮሚሽን በመቶዎች የሚቆጠሩ ዜጎች የአካልና የስነ ልቦና ጉዳት እንደደረሰባቸው በመግለጫው አስታውቋል። አሁን ባለው የኢትዮጵያ ተጨባጭ ሁኔታ ማናቸውም ቅሬታ ወይም ጥያቄ በህጋዊና በሰላማዊ መንገድ መቅረብ የሚችልበት እድል መኖሩንም አመላክቷል። ማናቸውንም አይነት ቅሬታና ጥያቄ በአመጽና በእልቂት ማስፈራሪያ ለማስፈጸም የታየው ተግባርና ያስከተለ ጉዳት የህግ የበላይነትን፣ የሀገር ሰላምና ስርዓትን በአደባባይ በመገዳደርና በመጣስ ከፍተኛ የሰብአዊ መብቶች ቀውስ ያስከተለ በመሆኑ በየደረጃው በቀጥታና በተዘዋዋሪ መንገድ በጥፋቱ ተሳታፊ የሆኑ ሰዎች ሁሉ በህግ ተጠያቂነታቸው መረጋገጥ አለበት ብሏል። ይህ በእንዲህ እንዳለ ወቅታዊ ጉዳዮችን አስመልክቶ ነገ ጥቅምት 20 ቀን 2012 ዓ.ም የጠቅላይ ሚኒስትሩ ጽህፈት ቤት ለሀገር ውስጥና ለውጭ መገናኛ ብዙሃን መግለጫ ይሰጣል ተብሎ ይጠበቃል። በሌላ በኩልም በቅርቡ የተቋቋመው የአሲምባ ዲሞክራሲ ፓርቲ ትክክለኛውን የሟቾች ቁጥር በተመለከተ ኮሚሽኑ የተጠናከረ መረጃ እንዲሰጠው ጠይቆ ማግኘት እንዳልቻለ አስታውቋል። ሆኖም ለኮሚሽኑ የደረሰውን መረጃ ከሌሎች ምንጮች ማግኘቱን ጠቅሶ ይፋ ባደረገው መረጃ መሰረት የሟቾች ቁጥር 112 ደርሷል ብሏል። በተያያዘ ዜና በኢትዮጵያ ሰብአዊ መብቶች አልተከበሩም ተባለ። ዝርዝሩን ራሄል አናጋው እንደሚከተለው አጠናቅረዋለች። በኢትዮጵያ ሀገራዊ፣ አህጉራዊና ዓለም አቀፋዊ የሰብአዊ መብቶች ድንጋጌዎች ባለመከበራቸውና መንግስት የማስከበር ኃላፊነቱን ባለመወጣቱ የተለያዩ የመብት ጥሰቶች እየተፈጸሙ መሆኑ ተገለጸ። ኢትዮጵያ አሁን ያለችበትን ወቅታዊ ሁኔታ አስመልክቶ የኢትዮጵያ ሰብአዊ መብቶች ጉባኤ ወይም ኢሰመጎ ባወጣው አስቸኳይ መግለጫ ነው ይህን የገለጸው። የኢፌዴሪ ህገ መንግስት እንደሚለው ማንኛውም ሰው ሰብአዊ በመሆኑ የማይደፈርና የማይገሰስ በህይወት የመኖር የአካል ደህንነትና የነጻነት መብት እንዳለው እንዲሁም በህይወት የመኖር መብት እንዳለውና በህግ በተደነገገ ከባድ የወንጀል ቅጣት ካልሆነ በስተቀር ህይወቱን እንደማያጣ በህገ መንግስቱ አንቀጽ 15 ላይ ሰፍሯል ብሏል። ኢትዮጵያ የተቀበለችውና የህጉ አካል ያደረገችው የሲቪልና የፖለቲካ መብቶች ዓለም አቀፍ ቃል ኪዳን በአንቀጽ 2 እያንዳንዱ ይህንን ቃል ኪዳን የተቀበለ ሀገር በግዛቱ ውስጥ ለሚኖርና በስሩ ለሚተዳደር ማንኛውም ሰው በዘር፣ በቀለም፣ በጾታ፣ በቋንቋ፣ በሃይማኖት፣ በፖለቲካ ወይም ሌላ አመለካከት በብሔራዊም ሆነ ማህበራዊ አመጣጡ በሀብት፣ በውልደት ወይም በሌላ መለኪያ ምንም ልዩነት ሳያደርግ በዚህ ህግ እውቅና ያገኙትን መብቶችና ነጻነቶችን እንዲያስከብር ግዴታ ይጥላል። ይሁንና እነዚህን ሀገራዊ፣ አህጉራዊና የዓለም አቀፍ የሰብአዊ መብቶች ድንጋጌዎችን እየተከበሩ አለመሆኑ እየታየ ነው ሲል መግለጫው አስታውቋል። ለዚህም ማሳያ የሚሆነው በቅርቡ እንኳን ጥቅምት 1 ቀን 2012 ዓ.ም በአፋር ክልል አፋምቦ ወረዳ ሰንጋ በሚባል መንደር ከሌላ አካባቢ መምጣታቸው በተገለጸ ታጣቂዎች በተፈጸመ ጥቃት የ17 ሰዎች ህይወት ጠፍቷል። በርካታ ሰዎችም የአካል ጉዳት ደርሶባቸዋል ሲል መግለጫው ያመላክታል።
በተመሳሳይም ጥቅምት 11 ቀን 2012 ዓ.ም ሌሊት አክቲቪስት ጃዋር መሐመድ በማህበራዊ ድረገጹ ጥበቃ እንዲያደርጉልኝ የተመደቡልኝ የጸጥታ ኃይሎች ሊነሱብኝ ነው፣ ቤቴም በጸጥታ ኃይሎች ተከቧል በሚል ያስተላለፈውን መልእክት ተከትሎ በኦሮሚያ ክልል የተለያዩ አካባቢዎች የዜጎች ሕይወት ጠፍቷል፣ በብዙዎች ላይ የአካል ጉዳት ደርሷል፣ ግምቱ ያልታወቀ ከፍተኛ ንብረት ወድሟል፣ የዜጎች ያለ ስጋት የመንቀሳቀስ መብታቸውም ተገድቧል። በርካቶች ጭካኔ በተሞላበት ሁኔታ በድንጋይና በዱላ ተወግረው መገደላቸው ሁኔታውን ይበልጥ አሰቃቂ አድርጎታል። በሀገሪቱ የተለያዩ አካባቢዎች በተደጋጋሚ ከሚፈጠሩ ሁከቶች ጋር ተያይዞ ብሔርና እምነትን መሰረት ያደረጉ ጥቃቶችና ግጭቶች በዜጎች ላይ ሲፈጸሙ እየተስተዋለ ይገኛል ሲል የኢትዮጵያ ሰብአዊ መብቶች ጉባኤ አስታውቋል። ይሁን እንጂ ከዚህ በፊት በተደጋጋሚ እንደተስተዋለ ሁሉ የዞንና የወረዳ አስተዳደር አመራሮች እንዲሁም የጸጥታ አካላት በሕግ የተጣለባቸውን ለዜጎች ጥበቃ የማድረግ ግዴታ ባለመወጣታቸውና በፍጥነት ድርጊቶቹን ባለመቆጣጠራቸው ችግሩ በከፍተኛ መጠን ተባብሶ ወደ ከፍተኛ ቀውስ እያመራ ይገኛልን ብለዋል። መንግስት በተለይም ባለፉት 2 ዓመታት በተለያዩ አካባቢዎች መሰል ድርጊቶች ሲፈጸሙ በዝምታ መመልከቱ የድርጊቶቹን አነሳሾችና ፈጻሚዎች በሕግ ፊት ተጠያቂ ባለማድረጉ በመቶዎች የሚቆጠሩ ንጹሐን ክቡር ሕይወታቸውን አጥተዋል፣ አካላቸው ጎድሏል፣ በመቶ ሺዎች የሚቆጠሩ ከመኖሪያ ቀያቸው ተሰደዋል፣ ዜጎች ለማህበራዊና ኢኮኖሚያዊ ቀውስ ተዳርገዋል። የህዝቡ ተቻችሎና ተከባብሮ የመኖር እሴቶች እንዲሸረሸርም አድርጓል። አሁንም ቢሆን በኦሮሚያ አንዳንድ አካባቢዎች ያሉ ዜጎች አሁንም ተጨማሪ ጥቃት ለመፈጸም በጥቃት አድራሾቹ እየተዛተባቸው እንደሚገኝ፣ በዚህም ምክንያት ለህይወታቸው በመስጋት ከ4000 በላይ የሚሆኑ ሰዎች በሁለት አብያተ ክርስቲያናት ተጠልለው እንደሚገኙና በርካቶችም በቤታቸው ውስጥ በፍርሃትና በጭንቀት የድረሱልን ጥሪ እያቀረቡ ይገኛሉ በማለት አስረድተዋል። መንግስት ለእነዚህም ሆነ ለተመሳሳይ ድርጊቶች ህጋዊና የማያወላወል እርምጃ በመውሰድ የዜጎችን በህይወት የመኖር አካላዊ ደህንነትና በፈለጉት የሀገሪቱ አካባቢዎች በነጻነት ተንቀሳቅሰው የመኖር መብታቸውን እንዲያከብርና እንዲያስከብር ኢሰመኮ እንደሚያሳስብ ገልጿል። መንግስት በተለያዩ የብዙሃን መገናኛ ዘዴዎች አማካኝነት ዜጎችን ለጥቃትና ለግጭት የሚያጋልጡ ቀስቃሽ መልእክቶችን የሚያሰራጩ አካላትን እንዲቆጣጠርና ድርጊቱን ባነሳሱና የሰብአዊ መብት ጥሰት በፈጸሙ ግለሰቦችና አካላት ላይ ህጋዊ እርምጃ እንዲወስድም ኢሰመኮ ጠይቋል። በተጨማሪም በህግ የተጣለባቸውን ኃላፊነት ሳይወጡ በቀሩ የጸጥታ ኃይሎችና የመንግስት ኃላፊዎች ላይ ህጋዊ እርምጃ እንዲወሰድና በየአካባቢው የሚፈጸሙ የሰብአዊ መብት ጥሰቶችን ድርጊቶቹን መንግስት እንዲከላከል ኢሰመኮ ጥሪውን አቅርበዋል። በመጨረሻም መንግስት ጉዳዩን አጣርቶ የአካል ጉዳት ለደረሰባቸው ለሟች ቤተሰቦች፣ ቤት ንብረት ለወደመባቸውና ለተፈናቀሉ ዜጎች ካሳ እንዲከፍል እንዲሁም ሰብአዊ ድጋፍና እርዳታ የሚያገኙበትን መንገድ እንዲያመቻች በመግለጫው አሳስበዋል። በቂሊንጦ ቃጠሎ ምክንያት ክስ የተመሰረተባቸው ተከሳሾች ላይ የቅጣት ውሳኔ ተሰጠ። ዝርዝሩን ኤፍራታ ዝና እንደሚከተለው ታቀርብልናለች። ነሐሴ 28 ቀን 2008 ዓ.ም በፌዴራል ማረሚያ ቤቶች አስተዳደር የቂሊንጦ እስረኛ ማቆያን በማቃጠል ወንጀል ክስ የተመሰረተባቸው በርካታ ተከሳሾች መካከል በአራቱ ላይ የጽኑ እስራት ውሳኔ ተሰጠ። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 4ኛ ወንጀል ችሎት ማክሰኞ ጥቅምት 18 ቀን 2012 ዓ.ም የቅጣት ውሳኔ የሰጠባቸው ተከሳሾች አቶ ጌታቸው እሸቴ፣ አቶ ቶፊቅ ሽኩር፣ አቶ ፍጹም ጌታቸውና አቶ ሸምሱ ሰይድ ናቸው። ተከሳሾቹ ከ3 ዓመታት በላይ በክርክር ላይ የቆዩ ቢሆንም ከሳሽ አቃቢ ሕግ ያቀረበባቸውን ክስ በሰውና በሰነድ ማስረጃ ማስረዳት በመቻሉ እንዲከላከሉ ፍርድ ቤቱ ብይን ቢሰጥም ተከሳሾቹ አንከላከልም በማለታቸው ፍርድ ቤቱ ጥፋተኛ ናችሁ ብሏቸዋል። ቅጣቱ የተወሰነባቸውም የወንጀል ሕግ አንቀጽ 464 ንዑስ አንቀጽ 2 ማለትም እስረኞች እንዲያምፁ ማዘጋጀትና በአንቀጽ 540 ተራ የሆነው የሰው ግድያ የሚሉ ድንጋጌዎችን ተላልፈው የግድያ ወንጀል ፈጽመዋል በማለት ነው። አቶ ጌታቸው እሸቴና አቶ ፍጹም ጌታቸው እያንዳንዳቸው በ11 ዓመት ጽኑ እስራት እንዲቀጡ እንዲሁም አቶ ቶፊቅ ሽኩርና አቶ ሸምሱ ሰይድ እያንዳንዳቸው ደግሞ በ12 ዓመታት ጽኑ እስራት እንዲቀጡ ውሳኔ ተሰጥቷል። በተከሳሾቹ ላይ የቅጣት ውሳኔ የሰጠው በሌሉበት ማለትም እነሱ ከማረሚያ ቤት ወደ ፍርድ ቤት ሳይቀርቡ መሆኑን ፍርድ ቤቱ አስታውቋል።
ምክንያቱ ደግሞ ተከሳሾቹ ስሜታዊ በመሆናቸው ጉዳት እንዳይደርስባቸው ተብሎ መሆኑን በመግለጽ የውሳኔው ግልባጭም እንዲደርሳቸው ይደረጋል ብሏል ፍርድ ቤቱ። ቂሊንጦ ማረሚያ ቤት ሲቃጠል 23 ታሳሪዎች መሞታቸውንና ከ15 ሚሊዮን ብር በላይ ጉዳት መድረሱን፣ በርካታ ታራሚዎች ተጠርጥረው መታሰራቸውንና በሸዋሮቢትና በዝዋይ ማረሚያ ቤቶች ተዘዋውረው እንዲታሰሩ በማድረግ ግርፋቶች እንዲፈጸምባቸው መዘገቡ ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ሲመጡ አብዛኞቹ ተጠርጣሪዎች ተፈተው 4ቱ ተከሳሾች ብቻ መቅረታቸውን ሪፖርተር ዘግቧል። የዕለቱ የዜና ጥንቅሮች ይህንን ይመስሉ ነበረ። ሰላም።